እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ዛሬም በመድረካችን ላይ ተገኝቶ ስለ ወቅታዊ ሁኔታና አጠቃላይ ስለ ትግሉ እንደዚሁም በኢትዮጵያ የፖለቲካ ክስተቶች ላይ አስተያየቱን እንዲሰጠን ጋብዣዋለሁ። በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ። እንግዲህ ብዙ ነገሮችን አነሳለሁ። የማስቀድመው ከወቅታዊ የህልውና ተጋድሎ አንፃር በእናንተ ቀጠናም ሆነ በአጠቃላይ በአማራ ፋኖ ብሔራዊ ንቅናቄ በኩል እየተካሄዱ ያሉትን የህልውና ተጋድሎዎችን መረጃዎችን እንድታካፍለን ነው። ሰሞኑን ሜጀር ጀነራል ብርሃኑ ጥላሁን ጮቄ ተራራን ተቆጣጥረናል ብለው የድል ብስራት ያሰሙበት ለደጋፊዎቻቸው እሱን ዜና ተከትሎም አንዳንድ ነገሮች እየተነሱ ነው። ግን በአጠቃላይ ምንድን ያለው ከሰሞኑ? አመሰግናለሁ መሳይ። ከሰሞኑ በበርካታ ጦርነት ይደረግባቸው በነበሩ አካባቢዎች ከዚህ በፊትም ተደጋጋሚ ውጊያዎች መደረጋቸውን እንደቀጠሉ ናቸው። በተለይም አገዛዙ ትልቅ የሆነ የፕሮፓጋንዳ ሽፋን የሰጠው የጎጃሙ ጮቄ አካባቢ ኦፕሬሽንን በድል አጠናቅቄያለሁ ብሎ ተናግሮ ከመድረክ ሳይወርድ ምስራቅ ጎጃም ምርጦ ለማርያም ዙሪያ የ201ኛ ኮር 74ኛ ክፍለ ጦር በሸለቆ ሻለቃ ድሽቃ ብሬኖችና ሌሎች የቡድን መሳሪያዎችን ከጠላት ሰራዊት በመማረክ በትላንትናው ዕለት ትልቅ ድል አስመዝግቧል። በዛሬው ዕለትም በተመሳሳይ ይሄው ክፍለ ጦር የአረንዛው ጉንቻ ሻለቃ ጉንዶይን ከተማ ዙሪያ በተመሳሳይ በርከት ያሉ የነፍስ ወከፍ መሳሪያዎች የተገኙበትን ድል አስመዝግቧል። ጀነራል ብርሃኑ ጥላሁን ደብረ ማርቆስ ላይ ካድሬዎቹን ሰብስቦ የሞራል ግንባታ ለማድረግ የፋኖን ሎጂስቲክስ ማዕከል ተቆጣጥረናል፣ ኃይል አዛብተናል፣ አዳክመነዋል የሚል የፕሮፓጋንዳ ስራ ሲሰራ ነበር። እውነታው ግን የተገላቢጦች ነው። እዛው እነሱ አዳክመንበታል፣ እርምጃ ወስደንበታል ባሉበት አካባቢም ጮቄ ጥግም እንዲሁ 54ኛ ክፍለ ጦር በርከት ያለ የፋኖ ኮማንዶ ያስመረቀበት ሳምንት ነው። በተመሳሳይ ይሄ ወሬና አጀንዳ በሚነገርበት ጊዜ በወገን ኃይል ላይ አንዳችም ተጨባጭ ጉዳት ሳያደርሱ እኛ እንግዲህ እንደምታውቀው ስንማርክ ከነማረጋቸው ስንማርክ ከነ ዩኒፎርማቸው ከነማንነታቸው ከነመታወቂያቸው ነው ለህዝብ ይፋ የምናደርገው። በእግረኛ ሰራዊቱንም ሆነ ኮሎኔሎችን ሌሎችንም ባለማረግተኞች የምንማርከውን መሳሪያም በአደባባይ የሚታይ የሚዳሰስ የሚጨበጥ ድልን አስመዝግበን ነው ጥላት ላይ የኃይል የበላይነት ወሰድን፣ ጥላት ላይ ድልን ተቀዳጀን የምንለው። የእነሱ ድል የእነሱ ማሸነፍ በፕሮፓጋንዳ ብቻ ተነግሮ የሚቀር አንድም አይነት ተጨባጭ ማስረጃ የማያቀርቡበት ዲስኩር ነው የሰነበተው። ጮቄ ላይ አገዛዙ በርካታ የቡድን መሳሪያዎችን በማስወንጨፍ ከፍተኛ የሀገር ሀብት ከማባከኑ በስተቀር በጣም ብዙ የቤት እንስሳትን በየበረቱ እንዳሉ ከመግደሉ ቀላል ቁጥር የማይሰጣቸው ንጹሃንን ነፍሰ ጡር እናቶችን ጭምር በቤታቸው ምድጃቸው ላይ ያሉ በቢኤም ሮኬቶች ከመግደሉ በስተቀር በወገን ሰራዊት ላይ ይህ ነው የሚባል አንዳችም ጉዳት ያላደረሰበት በአጠቃላይ የጮቄ እና አካባቢው በመላው ጎጃም ያደርገው የነበረው ኦፕሬሽን ሙሉ በሙሉ የከሸፈበት ሳምንት ላይ ነው የምንገኘው። ከዛ በተገላቢጦሽ እንደውም ሳምንት የአገዛዙ ሚሊሻዎች አድማ በተናዎችና ሌሎች አባላቱ እንዳይከዱበት በየዩኒቨርሲቲው በየትምህርት ቤቱ ሰብስቦ በምልጃ በሽማግሌ ጭምር እየለመነ ያለበት እያባበለ ያለበት አንዳንዱ ቦታ ደግሞ እየረሸነ ያለበት ነው። እንደዛም ሆኖ በጣም ከፍተኛ ቁጥር ያለው የጠላት ሰራዊት አባላት በገፍ የወገንን ኃይል እየተቀላቀለ ነው። ከነ ተተኳሹ ከነ መሳሪያው ከነ ቡድን መሳሪያው ለምሳሌ ዛሬ ከደብረ ማርቆስ ዙሪያ ጅበላ ሙተራ ሻለቃ የተቀላቀለ አንድ ብሬን ተኳሽ የብሬን መትረየስ መሳሪያውን ከነ ሙሉ ምድብተኞች በመያዝ 3 ክላሽ ጠመንጃዎችን በመያዝ የወገንን ኃይል ተቀላቅሏል። ተመሳሳይ ነገሮች በየቦታው አሉ። እንደው ይሄኛው የቡድን መሳሪያ ስለሆነ አነሳሁት እንጂ በየዕለቱ በቀን ውስጥ በጣም በብዙ የሚቆጠር የጠላት ሰራዊት አባላት የወገንን ኃይል በገፍ እየተቀላቀሉ ነው ያሉት። የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉ የተቀዛቀዘበት እና በእጅጉ ስነ ልቦናው የተጎዳበት አጠቃላይ ሁኔታ ላይ ነው የምንገኘው። እንደዚህም ሆኖ ጠላት አጠቃላይ የኃይል መዛባት ተፈጥሮበት አንዳንድ ቦታዎች ላይ ኃይል ለማሰባሰብ ጥረት እያደረገ ከአንድ ቦታ ወደ ሌላ ቦታ ይዞታዎቹን ጭምር እየለቀቀ እየተንቀሳቀሰ ነው የሚገኘው። ወሎ አካባቢ በርከት ያሉ ቦታዎችን ለቆ ወደ ሌሎች ግንባሮች የመዛወር ነገር ይታያል። በርከት ያለ ሰራዊት በጉዞ ላይ ያለ ጭምር እየከዳውና እየሸሸው የወገን ሰራዊት እየተቀላቀለ ነው የሚገኘው። ድጋሚ ሌሎች በርካታ ወደ ግንባሮች እንግዲህ በሂደት ፈታቸው አይቀርም ተብሎ ነው የሚታሰበው። በዛ ሂደት ውስጥ መካከል ምናልባት በቀናት ወይ በሳምንታት ውስጥ ሙሉ ሰራዊቱም የመፍረስ አደጋም ጭምር ከፊት ለፊቱ ተጋርጦበታል
ጠላት በአጠቃላይ ጭንቀት ውስጥ ነው ያለው። አርበኛ አስረስ እንግዲህ አሁን በተለያዩ መገናኛ ብዙሃን በማህበራዊ ሚዲያ እንደዚሁ በአገዛዙም በተዘዋዋሪ የሚሰሙ መረጃዎች አሉ። ጦርነት ሊቀሰቀስ ነው፣ ምናልባትም በቀናት በ10 በ15 ቀን ውስጥ ጦርነት ይከፈታል የሚል ነው። በዋናነት ከትግራይ ጋር ህወሓት እየተጠቀሰ ነው። ጦርነት ሊቀሰቀስ አዲስ ጦርነት ይመጣል የሚል መረጃዎች ሰማይ ምድሩን በሞላበት ወቅት ላይ ነው የምንገኘው። አዲስ ጦርነት ሊቀሰቀስ ነው። ምናልባት ስለዚህ የምታውቁት ነገር አለ? በቅርቡ ጦርነት በኢትዮጵያ ውስጥ ይፈነዳል እየተባለ የሚገለጸውን መረጃ በተመለከተ ምን ማለት ይቻላል? አመሰግናለሁ መሳይ። ኢትዮጵያ ውስጥ ይፋዊ ጦርነት ከተጀመረ በተለይ ከአማራ ህዝብ ጋር ይፋዊ ጦርነት ከተጀመረ 3 ዓመታት ተቆጥረዋል። አዲስ የሚጀመር ጦርነት የለም። ምናልባት ይኖራል ተብሎ የሚገመተው ይሄንን የአማራ ህዝብ ፋኖ ከአገዛዙ ከዘረፈጁ አገዛዝ ጋር የሚያደርገውን ፍትሃዊ ጦርነት እና የመከላከል ጦርነት የሚቀላቀሉ ሌሎች ኃይሎች ሊመጡ ይችላሉ፣ ሊኖሩ ይችላሉ ብዬ ገምታለሁ። አጠቃላይ አዝማሚያዎችና ዝንባሌዎች ያንን የሚያመላክቱ ናቸው። አዲስ ጦርነት የለም። እንደሚታወቀው ላለፉት 3 ዓመታት ሁሉንም አይነት አገዛዙ በእጁ ላይ ያሉትን ሁሉንም አይነት የጦርነት ስልቶች ሁለንተናዊ ጦርነትን ቶታል ዋርን በመጠቀም ህዝባችን ላይ ከፍተኛ ጉዳት ሲያደርስ ቆይተዋል። ቴክኖሎጂ ተጠቅሟል። እግረኛ ሰራዊትን ተጠቅሟል። እነቀራሽ መሳሪያዎችን ተጠቅሟል። የነፍስ ወከፍ መሳሪያዎችን ተጠቅሟል። በርካታ ትላልቅ መንገዶችን ዘግቷል። በኢኮኖሚ ለማጎሳቆል ነጋዴዎችን ዘርፏል። አርሶ አደሮችን ግብአትና ማዳበሪያ ከልክሏል። መንገዶችን በተደጋጋሚ በመዝጋት ቄላ ላይ በመንገድ ላይ በመቆም በህገወጥ መንገድ ገንዘብ ሲሰበስብ ቆይቷል። በሚሊሻና በአድማ ብተና በኩል አብያተ ክርስቲያናትን አውድሟል። እናቶችን ደፍሯል። ህፃናትን ደፍሯል። ትምህርት ቤቶችን በድሮን ጨፍጭፏል። ጤና ጣቢያዎችን በድሮንና በመድፍ ደብድቧል። ይህንን እና ሌሎችን ሁለንተናዊ የማጥፋት ስልቶችን ያካተተ ጦርነት የአማራ ህዝብ ላይ ከተከፈተ ነው 3 ዓመታት ሆኖታል። ላለፉት 3 ዓመታት አማራ ክልል የሚባለው አስተዳደር ሙሉ በሙሉ በወታደራዊ አገዛዝ ስር ነው ያለው። ማንኛውንም ፖለቲካዊና ወታደራዊ ኢኮኖሚያዊ ሁሉንም ጉዳዮች የሚወስኑት ጀነራል መኮንኖቹ ናቸው። ለተወሰነ ጊዜ በታወቀና በታወጀ አስቸኳይ ጊዜዎች፣ ከዛ በኋላ ደግሞ ባልተጻፈ አስቸኳይ ጊዜዎች ሁሉ ነገር ተደርምሶ ስርዓት አልባ በሆነ መንገድ ነው ያለነው። በዛ ምክንያት ሁሉም የአማራ ክልል አካባቢ የጦርነት ግንባር ሆኖ ነው ያለው። አሁን ይህንን ውይይት እያደረግን ባለንበት ቦታ እንኳን ውጊያዎች እየተካሄዱ ነው ያሉት በተለያዩ አካባቢዎች። ለ3 ዓመታት ለአፍታም ቢሆን ያልተቋረጠ ጦርነት በየቀኑ ከባባድ ውጊያዎች የተደረጉበት አገዛዙ ዙ23 ሞርተሮች እና ሌሎች የቡድን መሳሪያዎችን የተማረኩበት፣ ጀነራሎቹ የእዝ ምክትል አዛዦች የተገደሉበት፣ በርካታ ሰራዊት በገፍ የተማረከበት ውጊያ ተደርጓል። በደት ደግሞ የወገን ሰራዊት ከፍተኛውን የማድረግ አቅም ያለው መሆኑን ለዓለም ያሳየበት የዲፕሎማቲክ ማህበረሰቡን ትኩረት እየሳብንበትና የአማራ ህዝብ ትልቅ የሆነ የኃይልና የፖለቲካ ማዕከል እንዲፈጥር ያስቻለውን የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት ምክንያት የሆኑ በርካታ ተጋድሎች የተደረጉበት ጦርነት ነው። በአጠቃላይ የብልጽግና ሰራዊትና ፋኖ ጦርነት ውስጥ ከገቡ 3 ድፍን ዓመታትን አስቆጥረዋል። ከአገዛዙ ባህሪ እና ከአጠቃላይ ፖለቲካዊ ሁኔታው በመነሳት ይህ አገዛዝ በህይወት በቆየ ቁጥር ህልውናቸው አደጋ ውስጥ የገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል። ይህም በአስገዳጅ ሁኔታ የሆነ ነው። በአገዛዙ በውስጥ ጠማቂነት የተፈጠረ ሌላ ኃይል የሚቀላቀለው ነባሩን ጦርነት ሌላ ኃይል የሚቀላቀለው የተዘጋጀበት ወቅታዊ ሁኔታ ላይ ነው የምንገኘው። እንግዲህ ኢሚነንት የሆነ ነገር ይመስላል። እኔ ባለኝ ግንዛቤ የማይቀር ተጨማሪ ኃይል ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ነው የምንገኘው። እንግዲህ አርበኛ አስረስ ከማብራሪያ መረዳት የተቻለው ያው አዲስ ጦርነት የለም፣ እኛ ጦርነት ውስጥ ነው ያለነው። ሌሎች ኃይሎች ይቀላቀሉታል። የጋራ የህልውና አደጋ ያለባቸው ሌሎች የኢትዮጵያ ኃይሎች ይህንን ጦርነት ተቀላቅለው ምናልባትም በጋራ የህልውናውን አደጋ ለመቅረፍ ይመጣሉ እንጂ አዲስ የሚባል ጦርነት የለም ነው። እንደ ወደዛ እንግባና ምን አይነት ጦርነት ሊሆን ይችላል? እንግዲህ የማይቀር ነው ብለሃል አንተም። የማይቀር ከሆነ ምን አይነት ጦርነት ነው? የአማራ ህዝብ 3 ዓመት ሆነው እየታገለ እየተዋደቀ መስዋዕትነት
እየከፈለም ይሄ ጦርነት ከዚህ በላይ ረጅም ጊዜ እንዳይወስድ ሌሎች ኃይሎችም እናንተ ጋር ሆነው መቀላቀላቸውና በጋራ ብልጽግናን መቅጠማቸው በአብይ አህመድ መንደር የፈጠረውን ከፍተኛ ጭንቀት እያየን ነው። ለማንኛውም ምን አይነት ጦርነት ሊሆን ይችላል? እንደው እዚህ ላይ ሆኖ መተንበይ ይቻል ይሆን መጪውን ጦርነት? እንግዲህ አገዛዙ በህይወት መቆየት የቻለው ኢትዮጵያውያን ባለመተባበራቸው ነው ብዬ አምናለሁ። ኢትዮጵያውያን ብቻ ሳይሆን በአጠቃላይ የአማራ ህዝብም ቢሆን ያለውን አቅም አሟጦ መጠቀም ባለመቻሉ ወይም ደግሞ ያንን ሞቢላይዝ የሚያደርግ አቅም መፍጠር ባለመቻሉ ነው የሚል ግላዊ አስተያየት አለኝ። ስለዚህ ሌሎች የፖለቲካ ኃይሎች ይሄንን ተጋድሎ ጆይን የሚያደርጉት የሚቀላቀሉበት ጊዜ እውን ሲሆን በአገዛዙ በኩል ከፍተኛ መዳከም ነው የሚፈጥረው። እንደምታውቀው ይሄንን ጦርነት ሂደት ለመምራት አንዳችም አይነት ትርክት እንኳን ተጨባጭ ትርክት አስማሚ ትርክት እንኳን መፍጠር ያልቻለ አገዛዝ ነው። ህዝብን ከህዝብ አንድን አካባቢ ከሌላ አካባቢ በመነጠል በማለያየት እድሜውን ማቆየት የሚፈልግ አገዛዝ ነው። የኢትዮጵያ ህዝብ ካለፉት ጦርነቶች በርካታ ነገር ተምሯል ብዬ አስባለሁ። በእርግጥ ምንም ደካማ ቢሆን ምንም በቀውስ ውስጥ ያለ ቢሆን መንግስት ስለሆነ የሀገሪቱን ሪሶርስ የመጠቀም እድል አለው። ያንንም ነው እየተጠቀመ ያለው። ኢንስቲትዩሽኖችን ይጠቀማል፣ ህዝቡን ይጠቀማል፣ ከህዝብ የሚተበሰበውን ግብርና ታክስ ይጠቀማል። የኢትዮጵያ ህዝብ ግን ላለፉት በርካታ ዓመታት ይህ አገዛዝ የቀውስ አገዛዝ መሆኑን በሚገባ የተገነዘበና የተረዳ ይመስለኛል። ድጋሚ በተመሳሳይ መንገድ ድጋሚ ስህተት ይፈጽማል ብዬ አላስብም። ሁሉም የሚችለውን ጠጠር ይወረውራል። አሁን በፋኖ ተጋድሎ በዚህ ደረጃ መመከት የተቻለውን የጠላት ሰራዊት ተጨማሪ ኃይሎች ሲታከሉበት ትልቅ የሆነ የስነ ልቦና መቃወስ ይፈጠራል በአገዛዙ ላይ። በወገን ኃይል ላይ ደግሞ ትልቅ የሆነ የስነ ልቦና ብቻ ይፈጠራል። በወታደራዊ እንቅስቃሴም ተጨማሪ ኃይል ይፈጠራል። ከምንም በላይ ደግሞ ኢትዮጵያውያን በጋራ ተባብረው ሌሎች ኃይሎች በጋራ ተባብረው አገዛዙን ማስወገድና መንግስት መሆን መነጋገር፣ መግባባት፣ ሀሳባቸውን ኮምፕሮማይዝ ማድረግ የሚችሉ መሆናቸውን የሚያሳዩበትም ተጨባጭ ሁኔታ እና ክስተት ነው ብዬ ነው ማምነው። አንዳንዶች ራሱ በአገዛዙን ፕሮፓጋንዳ ጭምር በተደጋጋሚ ሲነገር ምሰማዋል። የኢትዮጵያ ኃይሎች ተባበሩ ኢትዮጵያን ለማፍረስ ይባላል። እንግዲህ ኢትዮጵያ የኢትዮጵያውያን ናት ተብሎ ነው የሚታመነው። የትግራይና የአማራ ህዝብ፣ የኦሮሞና የአማራ ህዝብ፣ የጉሙዝና የአማራ ህዝብ፣ የአፋርና የአማራ ህዝብ፣ የሶማሌና የአማራ ህዝብ ስለተቀራረበ አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ የማን ነች የሚለውን ጥያቄ ጭምር ያስነሳል። ኢትዮጵያ እኮ የነኚህ ህዝቦች ነች። ኢትዮጵያ እኮ የነኚህና የሌሎች ህዝቦች ሀገር ነች። ስለዚህ እነኛ ኃይሎች ተባበሩ ማለት የኢትዮጵያ ዕጣ ፈንታ ለመወሰን ያላቸውን ቁርጠኝነት የበለጠ ከፍ የሚያደርግ በማሸነፋቸው ማግስትም ዘላቂ ሰላም ለመፍጠር ዝግጁ መሆናቸውን የሚያሳይ ነገር ነው። ከምንም በላይ ጦርነትን በጋራ ለማድረግ የሚስማሙ ኃይሎች በሌሎች ቀሪ አጀንዳዎች ላይ ለመስማማት የሚያበቃ በቂ መደላድል ይፈጥራል ራሱ ሂደቱ ብዬ አምናለሁ። ከዛም አስቀድሞ እያንዳንዷ እንቅስቃሴ ደግሞ በግልጽ በውይይት በንግግር በእያንዳንዱ የትግበራ ስልት ተነድፎለት ሊከናወን እንደሚችል እገምታለሁ። እንግዲህ በተጨባጭ የተደረገ ሳይሆን ሊሆን የሚችል ነገር ነው እየገለጽኩልህ ያለ። በአጠቃላይ ሌሎች ኃይሎች ይህንን ጦርነት ሲቀላቀሉ ያገዛዙ ሰራዊት ይፈራርታል፣ ይበተናል። አብዛኛው ሰራዊት ልምድ የሌለው ልምድ ያላቸው የጠላት ሰራዊት አባላት ከሁሉም አውደ ግንባሮች በተደረገ ውጊያ ህይወታቸው ያለፈ የከዱ ኒውትራላይዝ የተደረገ በብዛት። ስለዚህ አሁን ያለው ኃይል ደግሞ ከመንገድ የታፈሰ ከማረሚያ ቤቶች የተወሰደ ለዕለት እንጀራው ለዕለት ጉርሱ ብሎ ጆይን ያደረገ ነው። ምንም አይነት ፖለቲካዊ ኮዝ ያልታጠቀ ነው። ይህ ኃይል ደግሞ በዚህ ልክ ከመላው ኢትዮጵያዊ ጋር በዚህ ልክ ከግዙፍ ኃይሎች ጋር ለመዋጋት የሚያበቃ የስነ ልቦና ዝግጁነት ስለሌለው አጭር ጊዜ በጣም ረጅም ባልሆነ ጊዜ ውስጥም ከፍተኛ ለውጥና ውጤት ሊያመጣ እንደሚችል ነው አጠቃላይ ድባቡ የሚያሳየው። ገና ካሁን ተጨማሪ ኃይል ጦርነቱን ሊቀላቀል ነው በሚል ስጋት መፍረክረክ ጀምረዋል። መከላከያ ሰራዊቱም ሚሊሻና አድማ ብተናውም እየተበተነ ነው። በየቀኑ በነገር ላይ የወገን ኃይል ከሚቀላቀለው ውጭ ወደ ተለያየ አካባቢዎች የሚጠፋል፣ ቤተሰቡን የሚቀላቀላል። በርካታው እየታሰረ ነው፣ እየረሸኑትም ነው። የተረፈው ደግሞ በቀጣይ ጦርነት ለማገዶነት ትሆናለህ፣ ለአብይ አህመድ ስልጣን ህይወትን ትከፍላለህ የተባለው ሰራዊት በየመንገዱ እየተንጠባጠበ እየቀረ ነው ያለው። ተጨማሪ ውጊያ፣ ተጨማሪ ግንባሮች ሲከፈቱ ይሄ ነገር በብዙ መንገድ በብዙ ጥፍ እንደሚጨምር ይታወቃል። ስለዚህ ሙሉ የጦርነቱን አጠቃላይ ሁኔታ ይቀይረዋል።
አርበኛ አስረስ እንግዲህ በእናንተ በኩል እስካሁን ግልጽ የሆነ አቋም ይፋ አልተደረገም። ውዥንብሩን ያለው በተወሰነ ደረጃ አንዳንድ የአፋብን አመራሮች ሊቀመንበሩን አርበኛ ዘመነ ካሴን ጨምሮ ስለ ትብብርም ሆነ ከሌሎች ኃይሎች ጋር አብሮ ስለመስራት አጠቃላይ የሆነ መስመሩን የሚያሳይ እንጂ አቋም ውሳኔ እንዲህ ነው እንደዚያ ነው የሚል እነዛ ኃይሎች ተጠቅሰው ይፋ የተደረገ የአፋብን አቋም የለም። ግን አሁን ጦርነቱ ሌሎች ኃይሎችንም ማካቶ ሊቀጥልና ሊስፋፋ እንደሚችል እናንተም ታምናላችሁ ትጠብቃላችሁ። ለምንድን ነው በይፋ ለህዝባችሁ ያልገለጻችሁትና ጉዳዩን እንዲጠራ ከውዥንብር ህዝቡም እንዲታደግ ያላደረጋችሁት? በነገራችን ላይ ምንም ውዥንብር ውስጥ የሚከት ነገር እኮ የለውም። ውዥንብር ውስጥ የከተተው የአገዛዙ የፕሮፓጋንዳ ስልትና ሌላ ፕሮፓጋንዳ ሊያሳልጥ የሚችልበት አጀንዳ ስለሌለው መፍጠርም የማይችል ስለሆነ በዚህ ጉዳይ ላይ እንግዲህ እንዳነሳውልህ በኃይሎች መካከል በሚኖር ልዩነት፣ በህዝብ መካከል በሚኖር ልዩነት፣ በፖለቲካ ኃይል መካከል በሚኖር መጠራጠር ውስጥ ነው ህይወት ዘርቶ የሚኖረው የብልጽግና አገዛዝ። ያ ስለሆነ የመኖሪያ መንገዱ እንዲህ አይነት አጀንዳዎችን ያፋፋል፣ እንዲህ አይነት አጀንዳዎችን ይፈጥራል፣ እንዲህ አይነት አጀንዳዎች ላይ ኢንቨስት ያደርጋል፣ በሚገባ ይሰራባቸዋል። ያ የፈጠረው ውዥንብር ካልሆነ በስተቀር የትብብር ጉዳይ፣ የአንድነት ጉዳይ ምንም ውዥንብር ሊፈጥር የሚችል አይደለም። የፖለቲካ አሁን ነው ብለን መግለጽ ነው ትችላለህ። ይሄንን ከዚህ ቀደምም ተናግሬዋለሁ። አንድ ኃይል ከሌላኛው ኃይል ጋር ትብብር የሚያደርገው የሚያስቀድመው የህልውና ጥያቄ ስላለው ነው። እኛ ጠመንጃ ያነሳ ነው ጦርነት ውስጥ የገባነው የህልውና ጥያቄ ስላለን ነው። ስለዚህ ተመሳሳይ ጥያቄ ያለው ሌላ ኃይል በጠላቱ ላይ በጋራ ይነሳል። በዛ ሂደት መካከል ደግሞ ኮንፍሊክት ኦፍ ኢንተረስት እንዳይፈጠር፣ በመካከል የሚኖር የጥቅም ግጭት እንዳይፈጠር አስፈላጊው ጥንቃቄ ይደረጋል። ብዙዎቹ የሚያነሱት ዋስትና ምንድነው የሚል ነው። የቤት ካርታ የምታስይዝበት ወይ ደግሞ ሌላ የባንክ ማረጋገጫ የምትወስድበት ወይም በመሐላ በአህመድ ካይሮ እንደማለው በመሐላ የምታረጋግጠው አይደለም። ይሄ የኃይል አሰላለፍ ጉዳይ ነው። የኃይል ማዕከል የመፍጠር ጉዳይ ነው። አማራው የራሱን ጉዳይ የኔ ነው የሚለውን አጀንዳ የሚያምንበትን የፖለቲካ ኮዝ ከዳር ለማድረስ ከግብ ለማድረስ የሚያስፈልገው ነገር ቢኖር የአመለካከት አንድነት፣ የጠራ ሐሳብ የተሸከመ ታጋይ መፍጠር ነው። በዛ መስመር የተሰለፈ ኤሊት፣ በዛ መስመር የተሰለፈ ህዝብ፣ ያንን የተረዳ ብሔራዊ ንቃት፣ ብሔራዊ ቁጭት የፈጠረ ህዝብ መፍጠር ነው። ያንን አስተሳሰብ የህዝብ ማድረግ፣ ያንን አስተሳሰብ የሰራዊት ማድረግ፣ ያንን አስተሳሰብ የአመራር ማድረግ ነው ቁልፉና ወሳኙ ጉዳይ። ከዚህ ጎን ለጎን ዲፕሎማሲያዊ ጉልበት መፍጠር፣ ከዚህ ጎን ለጎን ወታደራዊ ጉልበትን ከፍ ማድረግ ያስፈልጋል። ያንንም ስለሰራን ነው የዚህ ዘመን የጂኦፖለቲካዊ ካልኩለስ ዋነኛ ማዕከል፣ የምስራቅ አፍሪካ የጂኦፖለቲካዊ ካልኩለስ ዋነኛ ማዕከል ፋኖ ነው። ዛሬ ባለንበት ዘመን ይሄ እንዲሁ ዝም ብሎ የተፈጠረ ነገር አይደለም። ላለፉት 3 ዓመታት ግዙፉን የመከላከያ ሰራዊት ሰርቫይቭ አድርገን መክተን ራሳችንን አደራጅተን መቋቋም ብቻ ሳይሆን ኃይል መፍጠር፣ ትልቅ አቅም መፍጠር በመቻላችን የተፈጠረ እድል ነው። እንዳነሳውልህ አዲስ የሚጀመር ጦርነት የለም እንዳልነው ሁሉ የትብብሩም ጉዳይ እኛ አገዛዙን እየታገልን ባለንበት ወቅት ሌሎች ኃይሎች ከአገዛዙ ጋር ኩርፊያ ውስጥ ሲገቡ፣ ሌሎች ኃይሎች ከአገዛዙ ጋር ጦርነት ውስጥ ለመግባት ጫፍ ላይ ሲደርሱ፣ ሌሎች ኃይሎች አገዛዙ የሚጠብቁትን እንጥፍጣፊ ነገር አጥተው ይልቁንም አገዛዙ ለህልውናቸው ስጋት ሲሆን ነው የተገናኘ ነው። ይሄንንም አጀንዳ ለማድረግ የበቃ ነው እንጂ ላለፉት 3 ዓመታት ማንም አግዞን ማንም ሰባራ ነገር አድርጎልን አይደለም። ይሄንን ጦርነት ተቋቁመን የቆየ ነው። በዚህ ልክ ኃይል ፈጥረን የቆየ ነው። የአማራ ህዝብ አሁን ባለበት ሌላውን ተውና በመላው ኢትዮጵያ ያለውን አማራ፣ በአዲስ አበባ ያለውን አማራ እና በሌላው ያለውን ተውና አሁን አማራ ክልል በሚባለው ብቻ ያለው ህዝብ የጂኦግራፊካሊ ራሱ ብትወስድ በኢትዮጵያ መሀል ላይ የሚገኝ በአጠቃላይ በማህበራዊ ፖለቲካዊና ኢኮኖሚያዊ እንቅስቃሴዎች ውስጥ ኢትዮጵያን ፖለቲካዊ ዕጣ ፈንታ የመወሰን አቅሙ ከፍተኛ የሆነ የህዝብ ቁጥሩም ከፍተኛ የሆነ ነው። ኢትዮጵያ ደግሞ በምስራቅ አፍሪካ በቀጠናው በቀይ ባህር ቀጠና እንደመገኘቷ የናይል ተፋሰስ የአባይ ተፋሰስ ቀጠና ላይ እንደመገኘቷ ትልቅ ትኩረት በዓለም አቀፍ ፖለቲካ ኃይሎች ጭምር ትልቅ ትኩረት የሚሰጡት። ስለዚህ የኛ እንቅስቃሴ ፋኖ እንቅስቃሴ የአማራ ህዝብ እንቅስቃሴ በዚህ ልክ ትኩረት የሚሰጠውና የሚጠበቅበት ነው። ይሄንን አቅማችንን ይሄንን ያለንን የዲሞግራፊ አድቫንቴጅ ያለንን የጂኦግራፊ አድቫንቴጅ እና ሌሎች አዲስ ኃይል አዲስ እየተፈጠረ ያለ በርካታ ኢትዮጵያውያን ተስፋ የሚያደርጉበት በነገር ላይ በዚህ
ጦርነት መጠናቀቅ ድል በማድረጋችን ማግስት ብዙ ጥያቄ የሚመለስለት ህዝብ በየማዕዘኑ አለ ብለን እናምናለን። አሁን ፕሮፐርሊ አማራ ከምንለው ህዝብም ውጭ አለ፣ በጭቆና ውስጥ ያለ እንደው ብዙ ዝርዝር አልሄድበትም እንጂ። ስለዚህ ያንን ሁሉ ተስፋ የሚያደርግብን ህዝብ ጭምር እድል የሚወስን ኃይል ነው እየተንቀሳቀሰ ያለው። ስለዚህ ይሄ ኃይል በእንዲህ አይነት ጉዳዮች፣ በትብብር ጉዳዮች ወደ ጠላት በሚደረጉ ተጋድሎች ከጠላት በተቃራኒ ከተሰለፉ ኃይሎች ጋር የሚደረገው ግንኙነት ይህንን ሁሉ ነገር ታሳቢ ያደረገ በአጠቃላይ በትልቁ ስዕል የኢትዮጵያን ዕጣ ፈንታ ያገናዘበ ሊሆን ይገባዋል ብዬ ነው በግል ማምነው። ያነሳው ጥያቄ አጭር መልስ ለመስጠት የሚባለውን ውጅንብርም ሆነ ሌላ መደናገርም ሆነ ሌላ አጀንዳ አገዛዙ የፈጠረው ነገር በአንዲት ገጽ ሰነድ የሚዘጋ ጉዳይ ነው። እሱ ደግሞ ይደረጋል። ማንም በዚህ ጉዳይ ላይ ሊጨነቅ አይገባውም። ማንም በዚህ ጉዳይ ላይ ሊጠራጠር አይገባውም። አሁን የአማራ ፋኖ ብሔራዊ ንቅናቄን በአመራርነት እየመራ ያለው ከፍተኛ አመራር ለአማራ ኮዝ ከማንም በላይ የታመነ የአማራ ብሔርተኝነት እንዲፈጠር እንዲያብብ የአማራ ብሔራዊ ንቃት ወደ ሙሉ ፖለቲካዊ ንቃት ተለውጦ የተሻለ ነገር እንዲፈጠር ሌት ተቀን የሚሰራ ኃይል ነው። በአገዛዙ ፕሮፓጋንዳ በዚህ በኩል ምንም መወናበድ አያስፈልግም ብዬ ነው የማምነው። አንዱ አርበኛ አስረስ ይሄ መወናበድም ሆነ ውዥንብር አንድም የመጣው እንግዲህ እናንተ ጉዳዩን በግልጽና አቋም በሚመስል መልኩ አላማሳወቃችሁን ተከትሎ የተለያዩ ትግሉን አሳልፈው የመስጠት እንደ ቀድሞ የብአዴን አካሄድ ሌሎችን አዝሎ እንደ ፈረስ ቤተመንግስት የማስገባት ነው የሚሉ ነገሮች እየተነሱ ነው የሚገኙት። ከዚህ በተጨማሪ ሰሞኑን ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናገሩ የተባለው ነው። በእርግጥ በአንከር ሚዲያ በኩል ይህንን ለማረጋገጥ ያደረግነው ሙከራዎች አሉ። አለ የተባለበትን ቪዲዮ ተመልክተነው በተገለጸው መልኩ የተዛባ መረጃ መተላለፉን እንጂ ትክክለኛ እሳቸው ተናግረዋል የተባለውን ልናገኘው አልቻልንም። ግን እንዲህ አይነት ውዥንብሮች ተፈጥረዋል። አድራሽ እንጂ ለስልጣን ራሱን የሚያበቃ አይደለም የፋኖ ኃይል የሚል ነገር ነው የሚነሳውና እንዴት ታዩታላችሁ? እንዲህ አይነቱን ነገር ክፍተት የፈጠረው አንድም የእናንተ በይፋ ስለ ጉዳዩ አቋማችሁን አለማሳወቃችሁ እንደሆነ ታሳቢ በማድረግ በተለይ ከህወሓቶች አካባቢ የሚመጣውን እንደዚህ አይነቱን ነገር እንዴት ነው ምላሽ የምትሰጡት? በተደጋጋሚ አቋማችንን ይፋ አድርገናል። ምን ስንል አቋማችን ምን ስንል እንደሆነ ማን ሲናገረው እንደሆነ ባይገባኝም የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ጊዜ ያወጣነውን መግለጫ መመልከት ይቻላል። ለሌሎች ብሔራዊ ኃይሎች ያቀረብንበት ጥሪ ያቀረብንበትን ፓራግራፍ በደንብ መመልከት ይቻላል። ግልጽ አቋማችንን አስቀምጠናል። ኢትዮጵያውያን መተባበር አለባቸው የሚለውን ገልጸናል። በምናደርጋቸው ቃለ ምልልሶች እኔም ሆኑ ሌሎች ጓዶች ተመሳሳይ ቋንቋዎችን ተጠቅመን በአማርኛ በግልጽ ተናግረናል። ከዛ በተሻገረ ደግሞ በአማራ አጀንዳዎች ላይ አሁን በሚባለው በየትኛውም ጉዳይ ላይ የዚህ የማንነትም ጉዳይ የርስትም ጉዳይ ሌሎች ብዙ አጀንዳዎች አሉ። እነኚህ አጀንዳዎች ላይ ሁሉ ግልጽ አቋም ያለን መሆኑን ተናግረናል፣ ገልጸናል። እንግዲህ ስለ ብአዴን ጋር ንጽጽር ምናምን የሚባለው ነገር እኔ ብአዴን 4 ኪሎ አዝሎ ነው ታዝሎ ነው የደረሰ የሚለው እኔ ለሁለቱም ብቁ አይመስለኝም። ብአዴን ለዛም ንግግር ለዛ ማነጻጸሪያም ብቁ አይደለም። ታዝሎም ነው አዝሎም ነው የሚልም ነገር የለኝም። መነሻው ራሱ ስታይ እነኚህ ሰዎች የአማራ ሕዝብ ወኪሎች ናቸው ብዬም አላምንም፣ አይደሉምም። ከአጠቃላይ ሁኔታቸው ለአማራ ኮዝም አልታገሉም ከመነሻውም ብዬ ነው የማምነው። ለአማራ ሕዝብ ማንነት ለአማራ ሕዝብ ህልውና የታገለ ኃይል አይደለም። የቀድሞ ኢህዴን በኋላው ብአዴን ምናምን አዴፓ እየተባለ የመጣው ኃይል ተላላኪ ነው። አሁን ባለው ነባራዊ ሁኔታ የዋናው ብልጽግና ወይም የአብይ አህመድ ጉዳይ አስፈጻሚ እንጂ አማራን የወከለ የፖለቲካ ኃይልም አይደለም። ከዛ ጋር ልንነጻጸር ከዛ ጋር እንደው እንዲህ ሊሆን ነው የሚለው ነገር ዝም ብሎ መሰረተ ቢስ ነው። በሌላ በኩል ይሄው አስተሳሰብ ይሄው ብአዴናዊ እይታ ቀላል የማይባል ችግር ፈጥሮ የቆየው ፖለቲካ አውድ ውስጥ በራስ ያለማመን፣ በራስ ያለመተማመን፣ በራስ በቅነት ነገሮችን ያለማየት እና ተለጣፊ የመሆን ፍትህን ከሌሎች የመፈለግ ነፃነትን ከሌሎች የመፈለግ በሽታ አለ እና እንዲህ አይነት የደከሙ አመለካከቶች አንዱ ቀደም እንዳነሳሁት የጠራ ሐሳብ የያዘ የጠራ ፖለቲካ መስመር የያዘ ኃይል እና ያንን የተሸከመ ህዝብ ሰራዊት መፍጠር ትልቁ ተልዕኮ መሆኑን ሰመረበት። ለዚህ ነው እንዲህ አይነት አመለካከቶች አሁን በሚነሳው አገዛዙ ለሚጠቀማቸው ፕሮፓጋንዳ ስልቶች ትልቅ ግራውንድ ሆነው አገልግለዋል።
ያንን ነገር ተቀብሎ ለማስተጋባትም አገልግለዋል ብዬ ነው የማስበው። አንድ መታመን ያለበት ነገር የአማራ ህዝብ ነፃ የማይወጣበትን የአማራ ህዝብ በዘላቂነት ሰላም የማይሆንበትን ኢትዮጵያ አንድነቷ እና ህልውናዋ ተጠብቆ የማይቆይበትን ትብብር ልናደርግ አንችልም። ይሄ በግልጽ ደጋግመን የተናገርነው ነገር ነው። ግልጽም አድርገናል። አሁንም በድጋሚ ነው ግልጽ እያደረግኩት ያለሁት። ምናልባት ግልጽ ይደረግ የተባለው ከነማን ጋር በምን ጉዳይ እስከምን ድረስ በምን ታክቲካዊ ጉዳዮች በምን ስትራቴጂካዊ ጉዳዮች ተባብረናል፣ ምን አይነት ፕላትፎርም ፈጥረናል፣ ምን አይነት አደረጃጀት ተፈጥሯል፣ ማን ከማን ጋር አንድ ኃይል ሆኗል የሚለው ዝርዝር ጉዳይ ከሆነ እሱ ያለቀ የደቀቀ ነገር ስለሌለን ያለቀ የደቀቀ ነገር ሲኖር ይመጣበት። አሁን ግን በሬቶሪክ ደረጃ በሐሳብ ደረጃ በፕሪንሲፕል ደረጃ በሰነድም ጭምር ያስቀመጥነው መሰረታዊ ሐሳባችን እነኚህ ያነሳውልን ነጥቦች ናቸው። ትብብር የምንፈልገው ለማሸነፍ ነው። ትብብር የምንፈልገው ከማሸነፍ ማግስት መንግስቱን ለመቆየት። ስለዚህ ሁለቱንም ነገር የሚያስተሳስሩ መሰረታዊ ነጥቦች ያስፈልጋሉ፣ መሰረታዊ ሐሳቦች ያስፈልጋሉ። በኢትዮጵያ አንድነት ላይ ጣፋንታ ላይ ተመሳሳይ አቋም ሊኖረን ይገባል። ያ ሲባል ብዙ አይነት የፖለቲካ አመለካከት፣ ብዙ ቋንቋ፣ ብዙ ብሔር ያለበት ሀገር መሆኑን ያገናዘበ አጠቃላይ የትብብር ሂደትን መምራት ማስተናገድ ያስፈልጋል። ይሄ ድርጅታችን የሚያምንበት ደጋግመን የተነጋገርንበት ግን ደግሞ የተነሳንበት የአማራ ጥያቄ የተነሳንበት የአማራ ህልውና ጉዳይ የአማራ ጥያቄ ምን ላይ አደጋ እንደገጠመው ምን ላይ ችግር እንደገጠመው በሚገባ ስለምንረዳ ያን ጭምር ያገናዘብ ነው። አንዳንዶች ከታጠቅነው መሳሪያ ጋር ያነጻጽሩት ሁሉ ይሞክራሉ። በመታጠቅ የአብይ አህመድ አገዛዝም ታንክ ታጥቋል፣ ድሮን ታጥቋል፣ ጄት ታጥቋል፣ ሌላም ዘመን ያፈራውን ቴክኖሎጂ ታጥቋል። ግን አሸንፎናል? አላሸነፈንም። ሌላውም ኃይል ምንም ስለታጠቀ የተለየ ነገር አይፈጠርም። ዋነኛው ነገር የኃይል ማዕከል የሚፈጠረው በፖለቲካ አስተሳሰባችን ህዝብ ሞቢላይዝ በምናደርግበት ደረጃ ጉዳዩን በምንይዝበት አግባብ ነው። ይህን ደግሞ የአማራን ህዝብ የሚመጥን ያለውን አጠቃላይ ሁኔታ እና ወርድና ቁመቱን እንደሚባለው በተደጋጋሚ የሚመጥን ፖለቲካዊ ውክልና ያለው ስርዓተ መንግስት እንዲፈጠር ነው የምንሰራው የምንታገለው። ያንን በሚያሳካ መንገድ ነው የሚጠናቀቀው የትብብር ጉዳይ። እንግዲህ አርበኛ አስረስ ወደ ሌሎች ጉዳዮች ልምጣና እንግዲህ አማራ ክልል ምክር ቤት ስብሰባውን እያካሄደ ነው። ክልሉን ሙሉ በሙሉ የተቆጣጠረ አይነት የሚመስል ዝርዝር ሪፖርት ያቀርባል። በተጓዳኝ ደግሞ ከፍተኛ የሆነ የጸጥታ ችግር እንዳለም ይጠቅሳል። ይሄም የአማራ ክልል ምክር ቤት በእንደዚህ አይነት ሁኔታ ስብሰባውን እያካሄደ ባለበት በዚህ ወቅት ላይ አብይ አህመድ ደግሞ በአማራ ክልል ቴሌቪዥን ላይ ቃለ መጠይቅ ለመስጠት የሚመጣም ያው እየተነገረን ያለው ነገ አርብ ምሽት ከ2 ሰዓት ተኩል ጀምሮ የአብይ አህመድ ቃለ መጠይቅ በአማራ ቴሌቪዥን ላይ እንደሚሄድ ነው በማስታወቂያው የተረዳ ነው። በማስታወቂያው የቀረቡ አንዳንድ ጉዳዮች አሉ። የፕሪቶሪያው ስምምነት ከአማራ ህዝብ ጥቅም አንጻር፣ እንደዚሁም አብይ አህመድ የአማራ ህዝብ ከህወሓትና ከኤርትራ አንጻር የገጠመውን ፈተናና ጥንቃቄ እንዲደረግ በሚል ከሁለቱ ህዝቦች ጋር ያለውን ልዩነት የሚያሰፋ ጥላቻን የሚሰንቅ መልእክት ሊያስተላልፍ እንደሚችል ከማስታወቂያው መረዳት ተችሏል። የሰኔ 15ቱንም ግድያ ሊያነሳ እንደሚችል ነው የሚገለጸው። የወልቃይትና የራያንም ጉዳይ እንደዚሁ ሊያነሳ ይችላል ተብሎ ነው የሚጠበቀው። ምን ሊል ይችላል አብይ አህመድ? ለአማራ ህዝብ በዚህ ወቅት ላይ እንዲህ አይነት ቃለ መጠይቅ ለመስጠት መምጣቱስ ምንን ያሳያል? እንግዲህ ደብረ ማርቆስ ላይ ጀምሮታል። በትግራይ ህዝብና በአማራ ህዝብ መሃል ጥላቻን በመጥመቅ ወደ ግጭት እንዲገቡ የጀመረው ነገር እንዳለ የምናስታውሰው ነው። ይህንን ሰፋ አድርጎ ሊመጣበት እንደሚችል ነው ከዚህ አጭር ክሊፕ መረዳት የተቻለው። ምን ነገሮችን ሊያነሳ ይችላል? ምንስ አስቦ ነው በዚህ ወቅት ላይ ይህንን ቃለ መጠይቅ መስጠት የፈለገው? ምንም ጥርጥር የለውም ከፋፋይ አጀንዳዎችን ለመስጠት ነው ብዬ ነው ማምነው። ይህንን ቃለ መጠይቅ ያደረገው ብዬ ነው ማምነው። አማራውን ራሱ አማራው ውስጥ አካባቢያዊነትን አውራጃዊነትን ሊወልዱ እንደ አዲስ ሊፈጥሩ የሚችሉ ትርክቶችን እሰጣለሁ በሚል ሐሳብ እንደሆነ አንድ ገነዘባለሁ። ሌላው በትግራይና በአማራ ህዝብ መካከል ልዩነቶችን ለመፍጠር ወይም በሌሎች የፖለቲካ ኃይሎች መካከል ልዩነቶችን ይፈጥራሉ ብሎ ያሰባቸው ነገሮች ነው ሊናገር የሚችለው። ከዚህ ቀደም ብዙዎቹን ሲልክ ነው የቆየው። እነ ዳኛቸው አሰፋን፣ አንዳንድ አርቲስቶችን፣ ሌሎቹን ሁሉ ሲልክ ነው የቆየው። እንግዲህ በመጨረሻው ሰዓት ራሱ መጥቷል። እንግዲህ 11ኛው ሰዓት ነው ብሎ ሊሆን ይችላል አሚኮ ስቱዲዮ ገብቶ ቃለ ምልልስ ሊሰጥ የሚችለው። እኔ በጣም የሚገርመኝ ነገር አንድ የሀገር ጠቅላይ ሚኒስትር አንድ ብሔራዊ ጣቢያም ሆነ አንድ ክልል ቴሌቪዥን ጣቢያ ላይ ቀርቦ ስለ ፖሊሲ ሲተነት፣ ስለ ኢትዮጵያ መጻኢ ዕጣ ፈንታ ሲገልጽ፣ ስለ ልማት ሲያወራ፣ ስለ ሰላም ሲያወራ ይደመጣል ተብሎ ነው የሚገመተው እና
አብይ ተዘጋጅቶ በሚመጣባቸው ቃለ ምልልሶች ሁሉ እንዲህ አይነት ነገሮችን ይናገራል ብለህ ስትጠብቅ አንድን ህዝብ ከሌላው ህዝብ፣ አንድን ማህበረሰብ ከሌላው ማህበረሰብ የሚያጋጩ አዳዲስ ትርክቶችን ነው ሊፈጥር የሚፈልገው። በእርግጠኝነት ሰኔ 15 እንደዚህ ነው የተፈጠረው እንደዛ ነው